ይህ ሊባኖስ ሚዲያ ነው። ውድ ኢትዮጵያውያኖች እኔ አንድ ነገር ላስገንዘባችሁ እስቲ አንድ ነገር እስቲ ልብ ብላችሁ እዩ ወይም አስተውሉ። ምን አይነት ድንዛዜ በኢትዮጵያውያን ላይ እንደወደቀ እስቲ ልብ በሉ። አንድ ነገር ላስታውሳችሁ። እነ ገነት አራጌ 1 ዓመት ሙሉ የኢዜማ የሴቶች ጉዳይ ኃላፊ የነበረች 1 ዓመት ሙሉ የት እንደደረሱ የት እንደወደቁ ይሙቱ ይገደሉ ይታሰሩ አንድ ነገር ሳይታወቅ 1 ዓመት ሙሉ ዝም ሲል የኢትዮጵያ ሕዝብ የአዲስ አበባ ሕዝብ እንዴት ዝም አለ? ጥያቄው እንዴት ዝም አለ? እነ ገነት አራጌ ወደ 7 ነው 8 ወጣቶች አብረው ታፍሰው የት እንደደረሱ ሳይታወቅ ወይ አሉ ወይ ሞተዋል ሳይባል ለወላጅ መርዶ ሳይነገር ደብዛቸው ጠፍቶ እነዚህን ወጣቶች የበላው ቤርሙዳ የዋጠው ቤርሙዳ የት ነው ብሎ የሚጠይቅ የአዲስ አበባ ሕዝብ የት አለ? ከዚህ በፊት ታስታውሳላችኋል። የዩኒቨርሲቲ ተማሪዎች በኦሮሚያ ክልል የነበሩ የዩኒቨርሲቲ ተማሪዎች የዚህ የአማራ ክልል ግርግር ሲነሳ ወደ ቤተሰቦቻቸው ሊሄዱ ሲሉ 6 ዓመት 7 ዓመት ይሆናል አይደል? የዛን ጊዜ ደብዛቸው ጠፋ። አንዴ ተገንተዋል፣ አንዴ እንዲህ ነው፣ አንዴ እንዲህ ነው ሲባል በቃ እነሱን የበላ ቤርሙዳ አልጮኋል። በዛ እስካሁን ድረስ ይሙቱ ይዳኑ አይታወቅም። እስካሁን ድረስ ቤተሰብ እርም አላወጣ፣ አልቅሶ አልወጣለት፣ ወይ አሉ ተብሎ ሄዶ አልጠየቀ። ይህን ቤርሙዳ እንዴት የአዲስ አበባ ሕዝብ ዝም ይላል? የነዛ ይሁን ያው የገጠር የአማራ ነው ይባል፣ ገጠር ናቸው ይባል። እንዴት አዲስ አበባ ከተማ ውስጥ እነ ገነት አራጌ የታወቀች የኢዜማ የሴቶች ጉዳይ ኃላፊ እንዴት ብርሃኑ ነጋ ዝም አለ? ሌላው ይቅርና ብርሃኑ ነጋ ህሌና አለው ወይ? እናንተ ህሌና በየኢዜማ አባል የሆናችሁ የኢዜማ ሊቀመንበር ይሄ ስራ አስፈጻሚ ምናምን የነበራችሁ ህሌና አላችሁ ሆይ? ህሌናችሁ እንዴት ዝም ይላል? ህሌናችሁ እንዴት ሆኖ ያስተኛችኋል? እነዚህ ወጣቶች ያለ ኃጢአታቸው ያለ በደላቸው በአማራነታቸው ታፍሰው ተወስደው እዚህ ነው እንኳን አይባሉም ወይ? ሞተው ከሆነ ያው ሞተዋል፣ ይኸው ተገድለዋል። ግልግል እኮ ተገድለዋል ብሎ ለቤተሰብ ማርዳት ነው። አሉ ከተባለ ደግሞ ቤተሰብ ይሄው አሉ በዚህ ለህግ እስከሚቀርቡ እንደዚህ ነው ብሎ ለቤተሰብ መንገር ማሳየት የአንድ ነገር እኮ ነው። እናንተ የነ መስከረም እኮ መታሰር ትልቅ ነገር ነው። የነ መስከረም የነ ዮሐንስ ቦያለው እነሱ እኮ እነዚህ በእነሱ የታሰሩት እኮ በዚህ አይነት እኮ ዓለም ነው። ጥሩ እኮ ነው። እየታዩና በፍርድ ቤት ሲመላለሱ ይታያሉ፣ እንዳሉ ይታያሉ። ቤተሰብ እየሄደም አንዳንዴ አልፎ አልፎም ቢሆን ያያቸዋል። ተስፋ አለ ነገ ከነገ ወዲያ ይፈታሉ ተብሎ ደግሞ ይፈታሉ። እመኑኝ። የነዚህ ግን የነገነት አራጌ ጋር የታሰሩት ወጣቶች ደብዛቸው የት ነው? የበላቸው ቤርሙዳ የት ነው? የአዲስ አበባ ሕዝብ መጠየቅ አይችልም? ምን አደነዘዘው? የአዲስ አበባ ሕዝብ ምንድነው ያደነዘዛችሁ? ንገሩኝ እስቲ። ይሄ ለእናንተ ነው። የአዲስ አበባ ሕዝብ ምንድነው ያደነዘዛችሁ? ይሄ ማነው ሯጭ ነኝ ምናምን ብሎ ፈይሳ ሌሊሳ የሚባለው በአደባባይ ሰው እየገደለ ሰው እየጨረሰ ጸጥ የአዲስ አበባ ሕዝብ በየተራ እስከምታልቅ ድረስ ወጣቱ ጸጥ። ነገ ከነገ ወዲያ አንተም እየታፈስክ ትሄዳታለህ፣ ትሞታታለህ። እየታፈስክ ወደ ጦር ሜዳ እየተጋዝክ እኮ ነው።
ህሌና የሚባል እኮ አለ። የአዲስ አበባ ምሁር ነኝ የምትሉ በአዲስ አበባ ውስጥ የተማርን ነን የምትሉ ለህዝብ ተቆርቋሪ ነን የምትሉ ፓርቲ አለን የምትሉ እንደው የደረሱ እንኳን ተብሎ አይጠየቅም ወይ? እስቲ አንድ ሰው እስቲ ንገሩኝ፣ አንድ ፓርቲ ወይም አንድ ምሁር የታሉ እነገነት አራጌ የት ገቡ ብሎ የጠየቃለ? ንገሩኝ እስቲ እናንተ። የጠየቀ አለ ወይ? በፓርላማ የጠየቃለ? በግለሰብ የጠየቃለ አለ ወይ? በመንግስት ደረጃ የጠየቃለ? በእነዚህ በእነገነት አራጌ አካባቢ ያለ የቀበሌ የወረዳ እንደዚህ ብሎ የጠየቃለ? ምንድነው ድንዛዜው? ምንድነው ድንዛዜው? ንገሩኝ እስቲ። ድንዛዜው ምንድን? መጠየቅ የታሉ ብሎ መጠየቅ፣ ወጥቶ የታሉ እነዚህ ወጣቶች ብሎ መጠየቅ፣ ከሞቱ ከተገደሉም ንገሩን፣ ካሉ ማሳዩን ብሎ መጠየቅ ምንድነው አፋችሁን የያዘው? ኧረ ተው፣ ኧረ ተው ተው ተው፣ ኧረ ተው 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 ተው። ምን ይሻላችኋል? አዲስ አበባ እንደዚህ ነው እንዴ? የአዲስ አበባ ወጣት የአዲስ አበባ ህዝብ እንደዚህ ነው እንዴ? ምንድነው ያደነዛችሁ? ንገሩኝ እስቲ። አዚም የተአለባችሁ ምንድነው? ንገሩኝ። ደግሞ ትናንትና ከኤርጎዳን ምን ይሄ የቱርኩ መሪ ጋር መጥቶ እነ የኢትዮጵያ ዜናዎችን ኢቢኤስ ምናምን ምንድነው ይሄ ኢትዮጵያ ዜና ምናምን የሚባለው ያራገቡት ራሳቻል ታላቅ የሁለት ታላቅ ሀገሮች የሀያላን ሀገሮች መሪዎች ተገናኙ ብለው ፎቶአቸውን እዚህና እዚያ አድርገው ያቀረቡትን አይታችኋል? የትኛውን ኢትዮጵያ ናት ሀያል? የኢትዮጵያ የሀያሉ መሪ አብይ ነው? ንገሩኝ እስቲ። በእርግጥ ኢትዮጵያ ሀያል ሀገር ነበረች ከጥንት ጀምሮ። ኤርዶጋንም ተናግሮላታል። የቆየች የመንግስት መስራች ብሎ ተናግሮላታል። ግን አብይ አህመድ አኮሰሳት። የእርስ በርስ ጦርነት፣ እርሃብ፣ እልቂት ውስጥ ኢትዮጵያ እኮ ነው ያለ። ምኗ ነው ሀያል ሲሆነችው? በኢትዮጵያ ውስጥ በኢትዮጵያ ውስጥ ዙሪያ ያለ ግጭት በአርባ ምንጭ በደቡብ ስንት ሰው ነው የሞተ? አርባ ምንጭ ንገሩኝ እስቲ። በወለጋ የቱ ጋ ነው ሰላም ያለው? ንገሩኝ። ሰላም ያለ የቱ ጋ ነው? ንገሩኝ። አዲስ አበባ ዙሪያ አዲስ አበባ ከተማ ብቻ ሰላም አለ የሚባል እሱም ለሊት አስፈላጊ ሆነው እየታፈሰው እንደነገነት አራጌ አይነት ወጣቶች የት እንደገቡ የት እንደደረሱ የበላቸው ቤርሙዳ ያልጮሆ የ4 ኪሎ ቤርሙዳ ውጧቸው የት እንዳለ እንትናቸውን እንኳን አልተፋልንም እኮ እናንተ። እያንዳንድ ትበላለህ፣ እያንዳንድ ይሄ ቤርሙዳ ይውጣል። ንቃ። ትዝ ይላችኋል ባለፈው እኮ ምንድነው የሆስፒታል ሰራተኞች ዶክተሮች ምናምን ሰላማዊ ሰልፍ ግርግር ፈጠሩ። ጸጥ። አሁን ይኸው የት ገቡ? እንደዛ ግርግር ፈጠሩ። የለም በአራቱ በኢትዮጵያ ያለ የጤና ባለሙያ ሁሉ ተባለ። ነጭ ጋውን ለበሱ፣ መታወቂያ ምናምን ያዙ፣ ማስታወቂያ እንደዚህ አሉ። ከዚህም ተማሪዎች ደግሞ በዚህ በደቡብ በኩል ንቅናቄ ጀመሩ። ሌላው ጸጥ። ኧረ የኢትዮጵያ ጉድ እናንተ! ኧረ የሀገራችን ጉድ ምንድነው? ኧረ ምንድነው ኃጢአት በደላችን ምንድነው? የኢትዮጵያ ኃጢአት በደል ምንድነው እናንተ? ኧረ ምንድነው ባካችሁ? ተጸለየ ምንድነው? ቁርአን ምን ተቃረ? ዱዓ ተደረገ። የታለ? የቤርሙዳውን ምንጭ ይታወቃል። ቤርሙዳው የቱ ጋር እንደሆነ ይታወቃል። ስለዚህ ቤርሙዳውን እንዴት መድፈን አቃተው? የኢትዮጵያ ሕዝብ ሆ ብሎ እንዴት መነሳት አቃተው?
ኬንያ ውስጥ አይታችኋል አይደለም እንዴ? ግብር ምናምን ይሄ ዶላር እንኳ የሆነ ዶላር ጨመረ ተብሎ ህዝቡ እንደዛ ግርግር ቤተ መንግስት ሁሉ ገብቶ ሰብሮ አይደለም እንዴ ነገሮችን ሁሉ ያስቀየር። የአዲስ አበባ ህዝብ ምንድን ነው የሚያልመጠምጣችሁ? ምንድን ነው ንገሩኝ እስቲ። ለመጠራራት እንደሆነ ቀላል በቴክስት እንዲህ ነው ውጡ ተባብሎ ሆ እያልክ ብትሄድ የተወሰነ ሰው ይሞታል። አዎ ይሞታል፣ ይገደል። ግን በየተራ ከምትገደል የተወሰነ ሰው ተገሎ አዲስ አበባ ኢትዮጵያ ነፃ ብትወጣስ፣ ህዝቡ ነፃ ቢወጣስ፣ በየተራ የሞት ከምታልቅ፣ በየተራ የታፈስ ከምታልቅ። አሁን የዩኒቨርሲቲ ተማሪዎች በዚህ በወለጋ ያሉ በሙሉ ሊሄዱ ነው ወደ ጦርነት ይቀራል ብለህ እንደሆነ አታስበው። ሄዶ ኤርትራ ጋር ሊጋጠምል ነው፣ ከትግራይ ጋር ሊላተምል ሄዷል። አይቀርም ጦርነቱ። ኤርዶጋን መጣ ማን መጣ አይቀርም ጦርነቱ። መሪው ምክንያቱም መሪው እንትና ነዋ፣ የአረብ ኤሚሬቶች ቢዛይን ነዋ፣ መሐመድ ቢዛይን ነው። እሱ ነው መሪው፣ እሱ አዟል። ስለታዘዘ የግዴታ ጦርነቱ ይደረጋል። ወይ ትከናወናለህ ወይ ያከናውናል። በቃ አለቀ። አይቀርም ጦርነቱ። ግን የሚያልቀውን ህዝብ ተመልከት፣ የሚያልቀውን ወጣት ተመልከት። በኤርትራም በኢትዮጵያም በኩል አንድ ፍኝ የማትሞላ ሀገር፣ አንድ ፍኝ የማትሞላ እንኳንስ ኢትዮጵያ ዙሪያ ይቅርና አፍሪካ በሌላው ሀገር እኮ አንድ ፍኝ አትሞላም። አንድ ሆኖ በሰላም መኖር ሲቻል፣ በአንድነት መኖር ሲቻል፣ በመግባባት መኖር ሲቻል፣ ምንድነው እርስ በርሱ የሌላው ሀገር መሳሪያ ማራገፊያ፣ የጥይት መሞከሪያ፣ የአዳዲስ መሳሪያ መሞከሪያ? ለምንድነው? መድኃኒት ባይጥ እንደሚሞከር እኮ ነው አፍሪካ የመሳሪያ መሞከሪያ የሆኑት። ሱዳንን ያው እንደምታዩት ነው። ሱዳን ፍርስርሷ ወጣች፣ ፍርስርሷ ወጣለች፣ አመድ ሆናለች ሱዳን። ኢትዮጵያንም አሁን አመድ ለማድረግ ነው ይሄው ልቅድ። በኤርትራ ጦርነት፣ በዚህ በኩል ጦርነት። ሌላው እኮ የሚገርመኝ ምን መሰላችሁ እናንተ? የሚደንቀኝ እነዚህ ተዋጊ ተቃዋሚ ነን የሚሉ የአብይ ተቃዋሚ ነን ብለው ነፍጥ ያነሱት ኦላ በሉት ነፋኖ ምንድነው ወያኔ ህዋት ኤርትራ፣ ለምንድነው አንድ ግንባር ፈጥራችሁ ይሄንን የጠላት የሚለውን የማታስወግዱት? ንገሩኝ እስቲ። ለምን የጠላቴ ጠላት የሚባል እኮ አለ። አንድ ግንባር ፈጥሮ በዛም በዚህም እኮ ቢባል ይሄ መንግስት ሳይወድ በግድ የሽግግር መንግስት ብሎ ይነሳል። የሽግግር መንግስት እናቋቁም ብሎ ይመጣል። የዛን ጊዜ በሽግግር መንግስት አማካይነት ኢትዮጵያ ሰላም ሆና ተደራድረው ተነጋግረው ለኢትዮጵያ የሚበጀውን ህገ መንግስት አርቅቀው ህገ መንግስት ኢትዮጵያ በስርዓት የሚመራት መሪ መርጦ እንዲቀመጥ የሚያደርግ ህገ መንግስት ወይም የሽግግር መንግስት እንዲመሰረት ያደርጋል። እመኑኝ ያደርጋል። ይሄን ብታደርጉ ያደርጋል። ደግሞ ያደርጋታል። ፋኖ ጥርስ አውጥቷል። እየመጣ ነው፣ እየገሰገሰ ነው። እነ መሐመድ ተሰማ ዛሬ ባህር ዳር ላይ እየተናገረ ያለውን አልሰማህም? ሰብስቦ ባህር ለአሁንም ፋኖን ለቃቅመናቸዋል፣ ጨርሰናቸዋል፣ መዋቅራቸውን አፍርሰናቸዋል ይላል። አሁንም ከትናንትና ወዲያ እኮ ከፋኖ ጋር ለመደራደር ሽማግሌ ልኮ ነበር። ዛሬ ግን ባህር ዳር ተቀምጦ እንደዚህ ነን፣ እንደገና ደግሞ በሌላ በኩል ከኛ ሆነው እንደዚህ የሚል ዝብርቅርቅ ያለ ባህር ዳር ዙሪያ መተውልታል። ጢስ አባይ ምናምን ብለው በአዴት በዚህ በሐሙስ ዙሪያውን ባህር ዳር ተከባለች። መቼና እንዴት እንደሚፈነዳ የባህር ዳር ቦምብ አይታወቅም። ስለዚህ እነ መሐመድ ጀነራል መሐመድ ተሰብስቦ በቃ እንደዚህ ይላል። የሚናገረው ነው አያውቅ፣ የሚቀባጥረው ነው አያውቅ። እንደገና ደግሞ እዛ አብይ ዋ ብሎታል። ስለዚህ ጭንቅ ነው፣ የጭንቅ ዘመን፣ የውጥረት ዘመን ነው። ፋኖ ወደ ፋኖ እንደሆነ ሚሊሻው፣ አድማ በታኙ፣
ጦር ሰራዊቱ ይሄ እየታፈሰ የሄደው ይህን ሚሊተሪ የለበሰው የብልጽግና ወታደር የነበረ በየቀኑ ይሄው በተጨባጭ እኮ ነው። በየቀኑ እጅ እየሰጠ ነው። በየቀኑ የምህረት አዋጁን ተከትሎ እየገባ ነው። በየጊዜው በየቀኑ ፋኖ ጥርስ አውጥቷል። የድሮን መቃወሚያ ይዟል። ትንሽ ቆይቶ ደግሞ ድሮን ይታጠቃል። እመኑኝ ፋኖ እመኑኝ። ስለዚህ የአለቀ የሞተ ነገር እንዴት ሰው በድል ላይ ቆሞ ኡኡ ይላል? በድል ላይ ቆሞ ጀጋኑ ይላል? እንዴት ህዝብህ እያለቀ። ስለዚህ እነ ብርሃኑ ነጋ ጨለመ እነ ገነት አራጌ የት ገቡ ብሎ የማይጠይቅ ውይ ብርሃኑ ጨለመ። አወይ አወዳደቅህ፣ አወይ መዳረሻህ፣ አወይ ብርሃኑ ጨለመ። ላንተ ሊጨልም ለኢትዮጵያ ህዝብ ሊነጋ ጫፍ ላይ ነው። ጎህ ቀዷል። እመነኝ ጎህ ቀዷል። ላንተ ሊመሽ ላንተ ሊጨልምብህ የትም አታመልጣትም። የትም ነበለጠ ሞላ የትም የኢትዮጵያን ህዝብ የተጫወታችሁበት አረመኔዎች አረመኔ ለአብይ ልብ ሰጥታችሁ እንዲያሽከረክራችሁ ያደረጋችሁ እናንተ ናችሁ። ተው አብይ እንደሄን እኮ እንደዚህ አይደለም ብላችሁ ጠንከር ብትሉ ኑሮ ይሄ ሁሉ አይደርስም ነበር። እነ ኢህአፓ የተባላችሁ ጠንካራ ናቸው የተባሉ ምናምን እኛ ኧረ እስከ ደም ጠብታ እንደዚህ ሰላማዊ ሰልፍ አድርገን ብንሞትም እንሞታለን ብለው በትነ ምስጥረ ምናምን ወጡ። በቃ እኛ አሁን ጭራሽ እና አበባውንም ሌላውንም እየሰበሰቡ የኢህአፓው ነው የብልጽግና ዋና የጀርባ አጥንቱ ነው ቁጭ ኢትዮጵያዊ ይሄን እያየህ እንዴት ዝም ትላለህ? ፓርቲ ምናምን አለ ብለህ ትዋጋ ትላለህ? ለመብት የሚከራከርልኝ አለ ትላለህ? የለም። ለመብት የምትከራከረው አንተ ነህ። ዝም ብለህ እየሞትክ ነው ያለው። ስለዚህ ሆ ብሎ ተነስና ወይ ሙት ወይ ዳን። እነ ገነት አራጌን የበላው ቤርሙዳ የት ነው? ምንጩ የት ነው ብለህ ጠይቅ። ቤርሙዳው የት ነው? እነ ገነት አራጌን የኢዜማ የሴቶች ኃላፊ የነበረች ብርሃኑ ሲንከባከባት የነበረው እኔ ከአንቺ ጎን ነኝ እያለ ሲለ የሾመ ምን ያለው ብርሃኑ ዛሬ የት እንዳለች እንኳን የት ደረሰች እንኳን ብሎ አልጠየቅም። የአዲስ አበባ ስማኝ እነ ብርሃኑ ነጋ እነ ሚስጥረ ገደል እየከተቱ ነው። ይሄ ፓርቲ ነን ምናምን ውሸት ሁሉም ያው ተግበስብሶ ገባልህ። በቃ ተግበሰበሰ ሄደልህ። ማን ነው ካንተ ጎን? ስለዚህ እርስ በርስህ ተጋመድና አንድ ነገር አድርጉ። የነዚህ የነገነት አራጌ መዳረሻ የት ነው ብለህ ጠይቅ። የት ነው ብለህ ጠይቅ። ሞተዋል፣ መርዶ ታስረዋል፣ አሳዩን። ጥያቄው ይሄ እኮ ነው። ሞተዋል፣ መርዶ ንገሩን። ታስረዋል፣ ንገሩን፣ አሳዩን። በቃ ይሄን ብለህ ጠይቅ። የነዚህ ልጆች ደም የነዚህ ልጆች መታፈን የእያንዳንዳችሁ ቤተሰብ የእያንዳንዳችሁ ልጅ ቢሆን እንዴት ዝም ትላላችሁ? አሁን የነዚህ ቤተሰቦች የነዚህ ልጆች ምን ያህል እየተብሰከሰኩ እንዳለ እያየነው እየተሰማነ በአይነ ህሌና እስቲ አስብ። እነ ገነት አራጌን የበላው ቤርሙዳ የት ነው?